አረ በጣም ጀግና ሰው በጣም ነው። በንግግር መግባባት እኮ ያለበት። ኤፍሬም ተደበደበ። ወይኔ ማን ደበደበ? ብሩክ አለማየሁ። ወይኔ ትቦ ገብተህ እንዳይሆን ኤፍዬ፣ ትቦ ገብተህ ነው እንዴ? በራችሁ ላይ አለ እንዴ ትቦ? ኧረ እንደዛ ነው የሚሆነው እንጂ ቡቡዬ እኮ እዚች ቦታ ላይ አይማታም። ሲማታ አፍንጫ ላይ ወይም ደግሞ በካራቴ ነው ዝርግት የሚያደርጋችሁ እንጂ እዚች ጋር ገብቶ ምን ሊያደርግ ነው? እንደ ሕፃን ልጅ ታቀፈ ወይስ አንጠለጠለ ነው የሚባለው? ጋይስ ኧረ ጉዴ ሆላ። ወይኔ ዛሬ ቪዲዮ አሳቀኝ። እግዚአብሔርም ማለት ነው ምንም ስላልመሰጠኝ ነው ብዙ ሀሳብ ያሰጠውበት መጥቼ ማለት ነው። ምክንያቱም እልም ያለ በቃ አይን ያወጣ ውሸት። አሁን ብሩክ አለማየሁ ነው እዚህ ብብት ውስጥ ገብቶ የሚመታ። እንዴት አድርጎ ነው የመታ? ብብት ውስጥ ተኩሶ ሽጉጥ ነው ወይስ ምንድን ነው? ወይኔ በቃ እኛ እንደው በቃ አለ አይደለ ምንም ያልተማረን ሰው ነው ምን መስለው፣ ግን ትገርማላችሁ። ጉር ነው። ለማንኛውም ደስ የሚለው ኮመንቱ በጣም ቡቡዬ ያድርገው ማያድርገው፣ ኧረ ያድርገውም። እዚህ ውስጥ ህፃን ልጅ ነው እዚህ ውስጥ ገብቶ ምን ያደርጋል? እዚህ ውስጥ እንጉድ እኮ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? አለው የኛ ውድ ቤተሰቦች፣ ዛሬ የኤፋን ቪዲዮ፣ ዛሬ የኤፋን ድብድብ እንዴት አያችሁት? በምንድን ነው? በሽጉጥ ነው ወይስ በጩቤ? አይ አለመሳቅ አይቻልም። የዛሬ ቪዲዮ ማለት ነው ከሱ የሃይሚ ጥያቄ ድንጋጤዋ ምናምን ከዛ ደግሞ ሄኖክ ደግሞ ይጣላሉ እንዳትነግራት ለሃይሚ ብሎ ራሱ መናገሩ ሄኒ አይ ለማንኛውም የድራማው አካል አንተም ስለሆንክ ያው ደስ ብሎናል። ስሩ እንግዲህ እስከምትሰሩ ድረስ ግን ብሩክ አለማየሁን አክብሩት። ሳታከብሩት ማለት ነው እንከበር አትበሉ። ማክበር አለባችሁ። ገባችሁ አይደለ? ለነገሩ ሃይማኖት ታደሰ ሲገናኙ ነው እንዲህ የሚዘረጣጠጡት። አሁን ዛሬ ምንም አላለችም፣ ግን ወጣሁለት አለች ከቤት ስትወጪ ማልቀር ሲልም ስንት ሻንጣ ይዘሽ ነው ወጣሽ? ሃይሚዬ ተይ እንጂ እንዲህ ይደብረናል። ስንት ሻንጣ ልብስ እንዳለሽ ሁሉ ማየት እንፈልጋለን እንዴ። ዝም ብዬ ወጥቻለሁም አይመጣውም። ነገ ወጥቻለሁና እኔ ከቤት ወጥቻለታለሁ። ለምንድነው ብሩኬ ወንድሜን እንዲህ ያደረገው ብለሽ ከዛ ኢንተርቪው ሰርተሽ ከዛ ብሩኬን ጠርተሽ ልትጨቃጨቂ ባልሆነ ሃይሚዬ አንዴ እቺ ማሙድ የለም። ብሩኬ በመኪና ወስዶሽ መሆን አለበት። ታዲያ ኤፋ መኪና የለው መጀስ ወይም ደግሞ ማለት የላዳ ታክሲ ይኖራል። ግን እንዴት ነው ሻንጣ ስትሸከም በሩ ላይ ያለ ትቦ ጋር ገባ እንዴ ኤፍዬ? ኧረ ልንረዳ ይገባል። የምሬ ነው እንዴ። እንደዛ ከሆነ የሃይሚ ሻንጣ ስትሸከም ትቦ ውስጥ ወድቃ ከሆነ እንጂ መቼስ ቡቡዬ እንደዚህ እዚች ቦታ ላይ አይማታም። እሱ ነገርኳችሁ እኮ ቡቡዬ ከተማታ የሚማታው በቦክስ ነው፣ አፍንጫ ላይ ነው የሚማታው። እንትና አይታችሁታል። ድክመቴ አፍንጫ ላይ ነው የተባለው። ፋሲል አፍንጫ ላይ ነው የተባለው። ቅዱስ አፍንጫ ላይ ነው የተባለው። ናቲ ከእንትን 7ኛ ፎቅ ነው የተገፈተረው ናቲ። በዚህ አጋጣሚ ቡቡዬ እንዴ ከስንት ሰው ጋር የተጣላኸው ግን? ወይኔ ሳላስበው እኮ ቆጠርኳቸው። እናንተ ጉድ ነው። የኛ ቀብራራ ይመችህ። ግን ይሄ የዛሬው የለበትም። የዛሬው አይቆጠርም። የኤፍሬም አይቆጠርም። ምክንያቱም አልመታውም ሲጀመር ማለት ነው። አልተገናኙም ሁላ እንዴ። ያው ሻንጣ ተሸክመህ ስትሄድ ትቦ ከገባህ ያው እንግዲህ አንዳንድ ነገሮችን ልናግዝ ዝግጁ ነን። የኛ ውድ ቤተሰቦች ምን ትላላችሁ አይደል? መቼም እኮ ደበደበው የሚል አይጠፋም እኮ። አሁን እንደው ሞኝ እኮ ነን እኛ እኮ። ወይ ሞኝነታችንን እያዩ ይጫወቱብናል እነሱም ማለት ነው። ሃይማኖት ታደሰ ራሱ እውነት እዛ ውስጥ አሁን ገብቶ መጥቶታል ብለሽ ነው እንደዚህ ብለሽኛ እንደው ድንግጥ ያስደረግሽኝ። ኧረ ተይ ሃይሚዬ፣ አይመጣውም ተይ። የቡቡን ስም የሚያጠፋ ድራማ አትስሪ። ያንቺን ክብር ዝቅ የሚያደርግ ድራማ አትስሪ። እኛ ከአንቺና ከቡቡ ችግር የለብንም። ይሄ በለገ ነገር እኔ በጎችሽ ያጨብጭቡ ማለት ነው። እኔ እንደሆንኩ ማለት ነው። ክፉ ነገር ስትሰሪ ተይ አትስሪ ማለት አልተውም። ዛሬ አሁን አቤት ንግግርሽ ጥሩ ንግግር ነው። እንደውም በሌለበት ምን አይነት መልስ ትሰጣለች ብዬ ቪዲዮውን እስከ መጨረሻ ነው የሰማሁት። ምንም አላለችም፣ ግን ያው ነገ አግኝታ እንደምትጠይቀውና ለምን እንዲህ አረክ እንደምትለው ያው ራሴ ያገኘዋለሁ ብላለች። በቃ እንደዚህ አንዴ ልብሴን አንዴ ወንድም የተመታ አንዴ ምን እያልሽ በቃ ብሩኬን በስበብ አስበቡ ማግኘት
ኧረ ሼም ነው። ከዚህ ሁላ ማለት ነው ሌላ አይዲያ ቀይሩ ባካችሁ። እኔ የምለው ናቲና እንትና ዛሬ የዩ ባል ማለት ነው ሲሟገቱ ነበር። ቪዲዮአቸውን ጨርሻ አላየሁትም እና ጉድ እኮ ነው። ወለደች እንዴ? እኔ እኮ ይሄን ያህል ጊዜ ለምን ረዘመ ነው የኔ ጥያቄ። አሁን ግራ የሚያጋባኝ ነገር ቆይ ለምን ይሄን ያህል ጊዜ ረዘመ? ልጁ 3 ወር ለምን ቀረው ተባለ? ግራ ገባኝ እኮ እንዴ። ያንዱን ነገር ሳንጨርሰው ሌላ ነገር ውስጥ ጥልቅ እያልን እየገባን እኮ ነው። ጉድ ነው። ለማንኛውም ዛሬ ብሩክ ላይቭ ላይ ይመጣል። ላይቭ ላይ መጥቶ ምን እንደሚል ምናየው ይሆናል። እንግዲህ የሆነ አንድ መልእክት ይዞ ነው የሚመጣው። መቼ ዝም ብሎ አይመጣም። ወይ ደግሞ ደብሮት ሊጫወት፣ ምክንያቱም ሃይሚ ጥላው ስለሄደች ደብሮት ሊጫወት ሊሆን ይችላል እንጂ ኤፋ በዚህ ልክ የተመታ መስሏችሁ ለማንኛውም እንዳታሽቃብጡ። ኮመንቱ ግን ደስ ይላል። ኮመንቱ ኦ ማይ ጋድ ደስ ይላል። እኛ እኮ በዚህ ልክ ነው ወንድማችን የምናምነው ማለት ነው። ከተማታ ፊት ለፊት ፍቅር ከሰጠን ፊት ለፊት ይሄ አዙሮ ማሽሟረር ምናምን ወፍ የለም። ብሩጋ ማስመሰል የሚባል ነገር የለም። ስለዚህ ኤፋ ጀግንነቱን ካመንሽ ማለት ነው እኛም አምነን እንከታተልሻለን የምትሰሪውን ስራ ማለት ነው። እና ደግሞ እኮ በወቅቱ እኔ ሳፈቅርህ እኮ ደረትህ እንደዚህ አልነበረም። ምን ሆነ ነው? ለነገሩ ከዛ በፊት ስንት ሴት መጣ እንዴ? እኔ አፍቅር ያለው ካልኩ እኔ እኮ ስንት ጊዜ ገና ዩቲዩብ ቻናል እንደከፈትኩኝ ነው አፍቅር ያለው ያልኩት የነበረው። አንደኛው አፍቅረሽው ነበር ስላልሽኝ ነው። እና እኔ መቼ አገር ለቆኝ አረብ ሀገር መች ለቆኝ ነው። እኔ ደግሞ የኔ ማፍቀር የዛን ጊዜማ ተጠቀምን እኮ እናቴ። ዛሬ ይኸው ምርጥ ዩቲዩበር ሆነን ምርጥ ፈትፋች ሆነን በዛን ጊዜ አቅማችንን እስኪኔው እንዴት ነው እነሱ የሚሰሩት ብለን ሞከረን እንደ ቀልድ ማለት ነው። ግን ዛሬ ላይ በቃ ትልቅ ትምህርትና ትልቅ አስተዋጽኦ አድርጎልኛል። እኔ በዛን አስሰራው ግን በጣም እየከበደ ነበር የምሰራው። የሚገርመው ነገር ደስ የሚል ቤት ነበርኩኝ የዛን ሰዓት። እንደ ዛሬ አይደለሁም። ዛሬ የሆነ የምቀርጽበት ቦታ የለኝም። እንደ በፊቱ ተንደላቅቄ ምናምን መስራት ብችል በስማ ምን ብዙ ነገር መስራት ፈልጋለሁ። በነገራችን ላይ እንደዚህ የዩቲዩብ ታለንት ምናምን በጣም ደስ ይለኛል። ባለኝ በሌለኝ አቅም የአገርኛ፣ የገጠርኛ፣ የፍቅረኛ የምንም በቃ በሉት የሰራተኛ ብቻ ሰው ላይ የሚደረግ ነገር በሙሉ መከወን መስራት ደስ ይለኛል። ለምን እንደሆነ አላቅም። ወደፊት አሁን ከተወሰነ ጊዜ በኋላ በቃ ወደ ሀገራችን ማሸም ዱባይ ሰላም ሆኖ ጥያራ መንቀሳቀስ ከጀመረ ማለት ነው ጋይስ፣ እኛም ሰላም ከሆንን በህይወት ከቆየን መቼስ ክርስቲያን ተስፋ አይቆርጥም በሚለው ማለት ነው። እና የዛኔ እንገናኛለን ለማለት ያክል ነው እንጂ እንደዚህ እንደ ኤፋ ሳይመታ ተመትቻለሁ ደግሞ ታምሌሉ ላይ የሆስፒታል ምልክት ወይ ጉድ! በቃ ዞር ትላላችሁ ፎቶ። እንደውንም እንትና ሄኖክ ታሞ ነበርና እሱ ሆስፒታል የገባበትን ይመስለኛል ስክሪንሾት አድርጎ አንስቶ ታምሌል ላይ የተጠቀመበት ማለት ነው። እና ብሩክ አለማየሁ እንዳልመታው ልነግራችሁ ነው። ሃይማኖት ታደሰ ደግሞ ውሸቷን ነው የደነገጠችው እንጂ በፍጹም እንደዛ ውስጥ ምንድን ነው ብጉንጅ ነው እንዴ? እዛ ውስጥ ብጉንጅ ነው። የብጉንጅ ቁስል ቆስሎብህ ከሆነ የሆነ በነጭ ሽንኩርት ምናምን ትኩስ አድርጎ ኤፋ አንዳንድ ጊዜ ያው ብዙ ጊዜ ሆነሻል እንደዚህ ጓደኛ ምናምን ጋር ከቆየሽ ከሴት ጓደኛ ጋር ከቆየሽ እንደዚህ አይነት ነገር ወንዶች ይወጣባቸዋል። ቡጉንጅ ይባላል። እንደዚህ የሆነ በቃ የሆነ ማይታይ ቦታ ነው የሚወጣው ይባላል። ስለዚህ ለዛ ወቶብሽ ከሆነ በነጭ ሽንኩርት ትኩስ አድርጊ። የምሬ ነው የምነግራቸው፣ እየቸከስኩ አይደለም። ምክንያቱም የምር እዛ ውስጥ ማንም ሊደበድበው ስለማይችል ወይ ደግሞ እንዳልኩት የሃይሚዬ ሻንጣ ተሸክመ ስትሄድ በራችሁ ላይ መቼስ ትቦ አይጠፋም። የአዲስ አበባ ነገር ድሮ እኔ እዛ ስኖር ትቦ ነበር፣ አሁን አላውቅም። ስለዚህ ጥልቅ ካልክ ድንገት ከወደቅ ሻንጣ ተጭኖ ከሆነ እኛ ምናግዝ ነገር ካለ ሹክ በለን። ምክንያቱም እኛ ቡቡዬን ካከበርከው በሃይሚ መካከል ምንም አይነት ነገር ከሌለ አብሽር፣ እኛ 250 እናስገባለን። ምክንያቱም ሃይሚዬ እኮ ካንተ ኋላ ተነስታ እዚህ ደረጃ ስለደረሰች አይታወቅም፣ ምን ይታወቃል፣ የሆነ ነገርም ኮሽ ሊልብህ ይችላል እኮ። ከዛ ቁፍጠን ብለህ ሰራ አድርገህ እንደ ቡቡዬ አለ አይደለ ባለ አራት መንገዷን ቦነስ ልክ እንደ ቡቡዬም ጠንካራ መከታ ሆነ ከአንድ ሴት ጋር መስራት። እንዲህ ብሩክ እኮ ሃይሚን ቻል አድርጉን ስትመታው፣ ስትረግጠው፣ ስታዋርደው፣ ስትሰድበው አሜን ብሎ ተቀብሎ ነው ይኖረው። አሁን ላይ ግን
ይበቃኛል፣ እንከባበር፣ አክብርኝ፣ ላክብርሽ ብሎ መልስ ሲሰጥ ከሴት ጋር እየተመላለሰ ይላሉ። አዳሜ ማለት ነው። ዞር ብላ የባለፈውም ቪዲዮ አታይም፣ ያሁኑን ታያለሽ ማለት ነው። እና ስለዚህ አንተም ቆፍጠን ብለህ ከአንዷ ጋር ልጥፍ ብለህ ስራ። እዛም አትበል። በቃ ህይወት ይለወጣል። የሰራ ሰው ይለወጣል። አሁን እንዳማረበት ጨረቃ ፋሚሊ ጋር እንደመጣ በቃ ከአንድ ሰው ጋር ሆነ አቋም ያለው መስራት የሚፈልግ ሰው ጋር አብሮ መስራት። አንዳንዴ መስራት የማይፈልጉ ሰዎች አሉ። አሁን ሃይሚ መስራት ፍላጎት አላት፣ የስራ ፍላጎት አላት፣ አይዋሽም። በዛ መካከል ደግሞ ብሩክም ጠንካራ ነው፣ ሰርቶ መለወጥን የሚፈልግ ሰው ነው። የሆነ ለሚፈልገው ነገር ቆጥቦ የሚፈልገውን ነገር ማድረግ አይታችሁታል። አይፎን ስልክ ለመግዛት እንዴት አይነት ቁጠባ ላይ እንደነበረ ማለት ነው። እና በእንደዚህ አይነት ነገር ላይ ነው ያሳለፈው። እና የቴክኒክ የሚባል ነገር አለ፣ ኑሮን ስትኖሩት በቴክኒክ። ስለዚህ እግዚአብሔርም ፈጣሪ ይመስገን ጥሎ አልጣለውም። እግዚአብሔርም ከዚህ በኋላ መጨረሻውን ያሳምረው። ሚዲያው ላይ እንደምትንተከተኩት እንደምትንጫጩት፣ ወይኔ ለአንተ ክፉ ለአንተ የሆነ የሚያስቡት ማለት ነው። ደግሞ ከሆኑ ተራ ሰዎች ናቸው። እግዚአብሔርን ተራ ሰዎች የሚሳደቡት ብሩኬ ማለት ነው። እንደ ምድር አሸዋ መሬት ያፍስልህ። የምሬ ነው። አንተ ሁሌ ከፍ ብለህ ወደታች ያቸው እሱን ማለት ነው። ሁሌ የሁል ቀን ምርቃቴ ነው። ምርቃቴ ደግሞ ይደርሳል። ምክንያቱም ብሩክ ክፉ ሰው አይደለም። እኔ ብሩክ ክፉ ሰው ቢሆን ኖሮ ሃይሚ ከሱ ህይወት ውስጥ እንድትኖር ይሄን ያህል ቪዲዮ አልሰራም። ግን ከብሩክ የተሻለ ከብሩክ የበለጠ ሃይሚ ህይወት ውስጥ መቶ ማንም በዚህ ልክ አንደላቆ ሊኖር የሚችል ወንድ የለም። ማንም ይፈልጋችሁትን በሉ። እከሌ ፍቅሩ እንዲህ አለ። ብሩኬ ግን ሲጀመር እኮ የሚያወራ ሰው እኮ ማለት ነው ያንን ፍቅር እየኖረው አይደለም። ማያወራ ሰው ነው የሚኖረው። ገባችሁ? እነሱ አሁን ባለማውራታቸው ነው ይሄን ያህል ጊዜ 2 ዓመት ሙሉ የቆዩት። አውርተው ቢሆን ኖሮ አይቆዩም ነበረ። ገባችሁ? አንዳንዴ ፍቅር የግል ነው እንጂ የጋራ አታድርጉት። አንዳንድ ሰዎች ማለት ነው ሰው ሁሉ ይለያያል ስሜቱ። ገባችሁ? አንዳንድ ሰው ፍቅር በወሬ የሚያምን አለ። አንዳንድ ሰው ደግሞ በተግባር። ለምሳሌ ሃይሚ በተግባር ነው የምትፈልገው። ብሩኬም የተግባር ሰው ነው እንደምታውቁት። አለቀ። ከአንዴም 2 ኢንተርቪው ላይ ተናግራለች። ፍቅር ማለት ተግባር ነው ብላለች። አለቀ። ስለዚህ እኛ ምንም ሳናቅ በዚህ ልክ አንዳንዶቻችሁ ስትሳደቡ እኮ በስመ አብ ግን አይለጠፍም ስድብ ምንም። ብሩክ አለማየሁ እንደምታዩት ተቀበሉት እያጨበጨባችሁ። ሌላ ምንም የምታመጡ ነገር የለም። ምንም ወፍ የለም። አይገኝ ከስራው ወደ ኋላ አይል። እናንተ የምትሉት ቦታ የለሱ። ምን አስጨነቀው? ውሻ እኮ ለመንገደኛ ሁሉ ታስሮ ራሱ ለመንገደኛ መጮሁን አያቆም። ታስሮ እኮ ነው እንግዲህ አይበላው አያገኘው፣ ግን መጮሁን አያቆም። ታስሮ ማለት ይፈራገጣል። ስለዚህ እናንተም እንደዛ ናችሁ። ብሩክ ላይ የምትፈራገጡ የምትጮሁ ሰዎች በቃ እንደታሰረ ውሻ ነው የምቆጥራችሁ። የምሬን ነው። ምክንያቱም ያ የታሰረ ውሻ የፈለገ ነገር አደገኛ ዳንጀረስ ቢሆን ያንን ሰው ምንም አያደርገውም። የሚፈልግበት ቦታ ይሄዳል፣ ይመለሳል። ታስሯል። ስለዚህ ብሩክ ማለት ደግሞ ያ ነው። ገባችሁ? ስርዓት ያለው አንደበቱን ቋጥሮ ሁሉ ነገሩን በቃ በሚያደርገው ነገር የማይጸጸት በሚሄድበት ነገር በቃ ምንም የማይመስል በኮንፊደንስ የሚቀሳቀስ ወንድ ከቡታጅራ ብሩክ አለማየሁ ነው። እሱ ኮንፊደንስ ኖሮት ሃይሚንም ኮንፊደንስ ሙሉ እንድትሆን አድርጓታል። ይሄ ግልጽ ነው፣ ግልጽ። ስለዚህ ይመቻችሁ የኛ ውድ ቤተሰቦች። ኤፋ እንዳልተደበደበ አስረግጬ ልነግራችሁ ነው የመጣሁት። መምጣትም አልፈለኩም ነበረ፣ ምክንያቱም ምንም ይሄ ዝም ብሎ ነው፣ ውሸት ነው። ግን በቃ ለምን ብዬ መናገር ስላለብኝ ነው የመጣሁት። ገባችኋ የኛ ውድ ቤተሰቦች? ለማንኛውም አመሰግናለሁ። መልካም ጊዜ ይሁንላችሁ። ነገ ሃይማኖት ታደሰ ወንድሜን እንዴት እንዲያረከው ብላ መሄዶ የማይቀር ነው ቤት ማለት ነው ጋይስ። እና ይመቻችሁ። ባይ ባይ። ስራ እንደሆነ ይሄ ቪዲዮ ይገልጻል። ይሄ ቪዲዮ በቂ ነው። ይሄ ቪዲዮ ብቻ ማለት ነው፣ ሌላ ሳይጨመር፣ ሌላ ዝባዝንኬ ሳይጨመር፣ በቃ ይሄ በቂ ነው። በቂ ማስረጃ ነው። እና እውነት ቢሆን ኖሮ ሲመታው ይታይ ነበር፣ ሐኪም ቤት ሲሄድ ይታይ ነበር። ውሸት በቃ ነገርኳችሁ። እዚህ ቦታ ላይ የሚወጣ በጉንጅ ነው። ስለዚህ ከዚህ ያለፈ ነገር ምንም ሊሆን ስለማይችል ይቅርታ፣ እኔ አላምንም፣ አልረዳም። ለማንኛውም እናመሰግናለን። ባይ